ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዕለተ ሐሙስ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። ከትናንት በስቲያ በማንቸስተር ሲቲ እና በቦርንማውዝ መካከል የተደረገው የ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አንድ አቻ መጠናቀቅ ተከትሎ አርሰናል ከ22 ዓመት በኋላ ፕሪሚየር ሊጉ ሻምፒዮን መሆኑን ተመልክተን ነበር። በትናንትናው ዕለት ደግሞ አስቶን ቪላ በኢሮፓ ሊግ ቻምፒዮን ሆኗል። የእንግሊዙ ክለብ አስቶን ቪላ የጀርመኑ ክለብ ፍራይቦርግን 3-0 በሆነ ሰፊ ውጤት በማሸነፍ ነበር የ2025/26 የአውሮፓ ሊግ አሸናፊ መሆኑን ያረጋገጠው። በኢስታንቡል በተደረገው የፍጻሜ ጨዋታ ዩሪ ቴሌማንስ፣ ኤሚሊያኖ ቡንዲያ እና ሞርጋን ሮጀርስ ለአስቶን ቪላ ጎሎቹን አስቆጥረዋል። የድል አሰልጣኝ ኡናይ ኤምሪ 5ኛ የአውሮፓ ሊግ ዋንጫቸው ሲሆን ከ3 የተለያዩ ክለቦች ጋር የአውሮፓ ሊግ ዋንጫ በማሸነፍ የመጀመሪያ አሰልጣኝ መሆናቸውን እናስታውሳለን። ከሲቪያ ጋር 3 ጊዜ አንስተዋል። ከቪያሪያል ጋር 1 ጊዜ ሲያነሱ አሁን ደግሞ ከአስቶን ቪላ ጋር 5ኛ የአውሮፓ ሊግ ዋንጫቸውን አንስተዋል። አስቶን ቪላም ከ44 ዓመት በኋላ የመጀመሪያውን የአውሮፓ መድረክ ዋንጫን ማሳካት ችሏል ማለት ነው። አስቶን ቪላ እንደ አውሮፓውያን አቆጣጠር በ1982 የያኔውን ኢሮፒያን ካፕ በኋላም ላይ የአውሮፓ ቻምፒየንስ ሊግ በሚል ስያሜውን የቀየረውን የአውሮፓ ቻምፒየንስ ሊግን ባየር ሙኒክን በማሸነፍ 1-0 የአውሮፓ ቻምፒየንስ ሊግን ሲያነሳ በዛው በ1982 እንደዚሁ በአውሮፓን ሱፐር ካፕ ውድድር ባርሴሎናን በማሸነፍ አሸናፊ ነበር። 2001 ላይ የኢንተርቶቶ ካፕንም አንስቶ እንደነበር እናስታውሳለን። እንግዲህ በትልቅ ደረጃ በአውሮፓ መድረክ ግን ዋንጫ ሲያገኝ ከ44 ዓመት በኋላ ነው እና ይሄ ለአስቶን ቪላ ትልቅ ነገር ነው። በተለይ ደግሞ የአስቶን ቪላ ቻምፒዮን መሆን እንደ ቦርንማውዝ ያለው ክለብ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ እንዲሳተፍ መንገድ የከፈተም ነው። አርሰናል ከ22 ዓመት በኋላ ያገኘውን የፕሪሚየር ሊግ ዋንጫ ስኬት የሚያከብርበትን ቀን ይፋ አድርጓል። ከትናንት በስቲያ ማንቸስተር ሲቲ በቦርንማውዝ ነጥብ መጣሉን ተከትሎ የሊጉ ቻምፒዮንነቱን ያረጋገጠው አርሰናል ይፋ የደስታ መግለጫውን ሰልፍ ግንቦት 23 ቀን ከአውሮፓ ቻምፒየንስ ሊግ ጨዋታ ማግስት እሁድ ቀን እንደሚያከናውን ክለቡ ባወጣው መግለጫ አስታውቋል። ሰልፉ የሚካሄደው አርሰናል በቡዳፔስት ከፓሪስ ሴን ዠርሜን ጋር ከሚያደርገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ማግስት ነው። ክለቡ አክሎ እንደገለጸው ቡድኑ በቻምፒየንስ ሊጉ ድል የሚቀናው ከሆነ የዕለቱ ሰልፍ ታሪካዊ የሁለትዮሽ ድል ማክበሪያም እንደሚሆን ነው። የኢስሊንግተን ምክር ቤት በበኩሉ በዕለቱ ከፍተኛ ቁጥር ያለው ደጋፊ ወደ ጎዳናዎች እንደሚወጣ በመገመት የመንገድ መዘጋቶችና የትራፊክ መስተጓጎሎች እንደሚኖሩ ለነዋሪዎች ቅድመ ማስጠንቀቂያ ሰጥቷል። አርሰናሎች የሊጉን ዋንጫ በመጪው እሁድ ከክሪስታል ፓላስ ጋር ከሚያደርጉት የዓመቱ የመጨረሻ ጨዋታ በኋላ በሰለረስት ፓርክ በይፋ የሚረከቡ ነው የሚሆነው። በመጨረሻም የኢትዮጵያ ከ17 ዓመት በታች ቡድንን እንመልከት። በሞሮኮ አስተናጋጅነት እየተካሄደ በሚገኘው በ16ኛው የአፍሪካ ከ17 ዓመት በታች ዋንጫ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ወይም ቀይ ቀበሮዎቹ ተስፋ ሰጪ እንቅስቃሴ እያደረገ ይገኛል። ቡድኑ በዚህ ውድድር ላይ እያሳየ ያለው አስደናቂ ብቃት የምስራቅ አፍሪካን ቀጠናዊ የበላይነት አልፎ አህጉራዊ ተፎካካሪ ሆኖ ለመውጣት ያለውን ዝግጁነት ያስመሰከረ ነው። በተለይም በጠንካራው ምድብ አንድ ውስጥ ከግብጽ ጋር ያደረገው ያለ ጎል አቻ ውጤትና በምድቡ ማጠቃለያ ላይ በቱኒዚያ ላይ በ93ኛው ደቂቃ ያስመዘገበው የ1-0 ድል ቡድኑ እስከ መጨረሻው ሰከንድ ድረስ የመታገል ከፍተኛ መንፈስ እንዳለው አሳይቷል። ይህ ስኬት ኢትዮጵያ ለታሪካዊ የዓለም ዋንጫ ለማለፍ በሚደረገው የማጣሪያ ጨዋታ ላይ እንድትሳተፍ ሰፊ እድል የፈጠረ ሲሆን መላውን የኢትዮጵያ እግር ኳስ ወዳድ ሕዝብን በታላቅ ተስፋ የሞላ ነው። አሰልጣኝ ቤንጃሚን ዚመርም ቡድኑ ይዘው እንግዲህ ተሳክቶላቸዋል። ቀይ ቀበሮዎቹ ቀደም ሲል ይከተሉ ከነበረው አጫወት ስልት ወጥተው የተከላካይና አጥቂ መስመሩን የተናበበበትን እግር ኳስ እንዲተገብሩ አሰልጣኙ አስችሏል። እንደ ቢኒያም አብርሃ ያሉ የፈጠራ ተጫዋቾችና እንደ ዳዊት ካሳው ያሉ ግብ አዳኞች በቡድኑ ውስጥ ያላቸው ሚናም እጅግ የጎላ ነው። በተለይም የቡድኑ የኋላ ደጀን ጠባቂ ትንሳኤ መንግስቱ ከኋላውን የሚሰጠው መመሪያና የጨዋታ ንባብ ለተከላካይ ክፍሉ ጥንካሬ ዋነኛ ምሰሶ የሆነ ነው። አሰልጣኞች ያደረጉት የታክቲክ ለውጥ ኢትዮጵያ በኳስ ቁጥጥር ረገድ ከሰሜን አፍሪካ ቡድኖች ጋር የተፎካካሪ እንድትሆን አድርጓታል። አድማጮቻችን ለሃሚንግ ስፖርት ለዕለተ ሐሙስ ያዝናቸው አጫጭር ስፖርት መረጃዎች ይህን ይመስላሉ። የአውሮፓ ሴቶች ቻምፒዮንስ ሊግ ቅዳሜ ዕለት 1 ሰዓት ላይ ይከናወናል። በዚህም ባርሴሎና እና ኦሎምፒክ ሊዮኔ ከ2 ዓመት በፊት ያደረጉትን ጨዋታ በአትሌቲክ ቢልባኦ ሜዳ ሳን ማሜስ የተደረገውንና ባርሴሎና አሸንፎ የአራትዮሽ ዋንጫ ያነሳበትን ድል እናስታውሳለን። አሁን ደግሞ በኦስሎ ተገናኝተዋል ማለት ነው። ማን ያሸንፋል? ይህን የምንመለከት ይሆናል። በተለይም ደግሞ አንድ ያዘጋጀነው ዝግጅት አለ። ስለ ሁለቱ አሰልጣኞች ስለ ባርሴሎና አሰልጣኝ ፒየር ሮሚዮ እና ስለ ኦሊምፒክ ሊዮኔው አሰልጣኝ ጆናታን ሂራልዴዝ የተዘጋጀ ዝግጅትም አለ። እሱን በሃሚንግ ስፖርት በነገው ዕለት የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት
በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።